ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን በዕለተ አርብ የመጨረሻ ክፍል የሁሉንም ክለቦች የዝውውር አፕዴቶችን ይዘንላችሁ መጥተናል። እናንተ ከኛ ጋር ቆይታ እንድታደርጉ በአክብሮት እየጋበዝን የመጀመሪያ ሌሊት ላይ በተሰማ ሰበር መረጃ እንግዲህ ይህንን ፕሮግራም የምንጀምር ነው የሚሆነው። ትልቁ መረጃ በትናንትና ሌሊት የተሰማው ጉዳይ ሳቪኒዮ ወደ ቶትንሃም በፋብሪዚዮ ሮማኖ አገላለጽ እንግዲህ ሂርዊጎ መጠናቀቁን ተሰምቷል። ሁለቱ ክለቦች ከስምምነት ላይ ደርሰዋል። በ75 ሚሊዮን ፓውንድ ሳቪኒዮ እንግዲህ ወደ ቶትናም ለመዘዋወር የግል ስምምነቱ ከሁለት ወር በፊት የተጠናቀቀው ይሄ ብራዚላዊ የማንቸስተር ሲቲ ንብረት በስተመጨረሻም ተጫዋቹ ወደ ቶትናም የሚያደርገውን ዝውውር ለማጠናቀቅ የሁለቱ ክለቦች ስምምነት ይጠበቅ ነበር። በስተመጨረሻም በተጫዋቹ ዙሪያ ሁለቱ ክለቦች ተስማምተው ሳቪኒዮ ወደ ቶትናም ለመዘዋወር እንግዲህ ፎርማል ስቴፖችን ከዛሬ ጀምሮ ይፋዊ ፍቃድ ተሰጥቶት ለሜዲካል ለቀጣይ ስቴፖች እንግዲህ ወደ ለንደን ከዛሬዋ ቀን ጀምሮ መጓዝ እንደሚጀምር ፋብሪዚዮን ጨምሮ ሁሉም የሚዲያ ምንጮች አረጋግጠዋል። ለተጫዋቹ ዝውውር በአጠቃላይ አንዳንድ ሚዲያ ላይ 85 ሚሊዮን ፓውንድ ፓኬጅ ይላሉ። ሌላ ሚዲያ ላይ ደግሞ 75 ሚሊዮን ፓውንድ ፓኬጅ ይላሉ። በአጠቃላይ ግን ተጫዋቹን ለማስፈረም ቶትናም እና ማንቸስተር ሲቲ በሁሉም ቅድመ ሁኔታ ተስማምተዋል። አሁን ተጫዋቹ ሂደቱን በዛሬው ዕለት በይፋ ይጀምራል ማለት ነው። ነገር ግን ፋብሪዚዮ እንደሚለው ከሆነ ለዝውውሩ 75 ሚሊዮን ፓውንድ እና የተወሰኑ አዶንሶች አሉበት እያለ ነው የሚገኘው እና የሳቪኒዮ አሰልቺው የዝውውር ሂደት በስተመጨረሻም በሁለቱ ክለቦች የጋራ ስምምነት መጠናቀቁ ምሽት ላይ ተረጋግጧል። ስለዚህ ቀጣይ ሂደቶችን ተጫዋቹ ማጠናቀቅ ያለበትን ፎርማል ስቴፖች ከዛሬ ጀምሮ በይፋ የሚያጠናቅቅ ይሆናል። ማንቸስተር ሲቲም እንግዲህ የተጫዋቹን ተተኪ ከወዲሁ አዘጋጅቶ ከወደ ፓልሜራስ አለን ኤሊያስ የሚባል የፓልሜራስ የ22 ዓመት የግራ እግር ተጫዋች የሳቪኒዮ ቀጥተኛ ተተኪ ተደርጎ መወሰዱን ተገልጿል እና ይህንን መረጃ ይዞ የወጣው ዴቪድ ኦርኒስተን ነው። በትናንትናው ዕለት አለን ኤሊያስ የፓልሜራሱ የክንፍ ተጫዋች በቀጥታ ማንቸስተር ሲቲ ይህን ተጫዋች ለመተካት እንግዲህ የመጀመሪያ ፕላኑ የነበረው ፔድሮ ኔቶ ነው። ፔድሮ ኔቶ በቶትንሃም በቼልሲ 100 ሚሊዮን ፓውንድ መጠየቁን ተከትሎ ከዝውውሩ ማንቸስተር ሲቲ ራሱን በማውጣት እንግዲህ አለን ኤሊያስ የሚባለውን ብራዚላዊ የ22 ዓመት የፓልሜራስ ተጫዋችን የዚህም ተጫዋች ሪሊስ ክሎዝ 100 ሚሊዮን ዩሮ ቢባልም ፋብሪዚዮ እንደሚለው ከሆነ ከ30 እስከ 40 ሚሊዮን ዩሮ እንደሚያጠናቅቁት ሲቲዎችም ተጫዋቹም ተስፋ አድርገዋል። ኦርኒስተን እንደሚለው ከሆነ ግን ከ40 እስከ 50 ሚሊዮን ዩሮ ገደማ ይከፈልበታል። ግን የተጫዋቹ የውል ማፍረሻ አሁን ላይ 100 ሚሊዮን ዩሮ እንደሆነ ተገልጾ በቀጣይ እንግዲህ ሁለቱ ክለቦች አድቫንስድ ስቴጅ ላይ ይደርሳሉ ብለው ሁለቱም ወገኖች እየዘገቡ ነው። የሳቪኒዮ ተተኪ ስለዚህ በማንቸስተር ሲቲ ቤት ፔድሮ ኔቶ ሳይሆን አለን ኤሊያስ የሚባለው ብራዚላዊ የ22 ዓመት እንደውም ይህን መረጃ ከተመለከትኩ በኋላ አድማጮች ስመለከት ነበር ቪዲዮን ዩቲዩብ ላይ በጣም ለፕሪሚየር ሊግ የሚሆን የክንፍ ተጫዋች ነው። እስቲ ግቡና ተመልከቱ፣ በደንብ ተመልከቱት። ይህን ተጫዋች የምትወዱት አይነት ተጫዋች ነው። እስቲ በተጫዋቹ ደግሞ ዝውውሩ ሲጠናቀቅ የበለጠ ከተጫዋቹ ጋር ተያይዞ የወጡ ጉዳዮችን ትኩረት ሰጥተን የምናነሳ ነው የሚሆነው። ለአሁኑ ግን እንደሚወጡ መረጃዎች ከሆነ 75 ሚሊዮን ፓውንድ እና የተወሰኑ አዶንሶች አሉበት እያለ ነው የሚገኘው እና የሳቪኒዮ አሰልቺው የዝውውር ሂደት በስተመጨረሻም በሁለቱ ክለቦች የጋራ ስምምነት መጠናቀቁ ምሽት ላይ
አለን ኤሊያስ የሚባለው የሳቪኒዮ ተተኪ ተደርጎ በማንቸስተር ሲቲ የተወሰደ ተጫዋች ሆኗል ማለት ነው። ስለዚህ በቀጣይ ጉዳዩን ተመልክተን በመረጃ በእንዲህ መልኩ ይዘንላችሁ የምንመጣ ነው የሚሆነው። እስቲ እዛው ማንቸስተር ሲቲ ቤት ሳንወጣ ሌላ ጉዳይ እናጋራችሁ። እዛው ከማንቸስተር ሲቲ ዝውውር ጋር በተገናኘ ቶትናም በተመሳሳይ የማንቸስተር ሲቲውን ሌላኛውን ተጫዋች ኦማር ማርሙሽን ለማስፈረም በጣም በራስ መተማመናቸው ከፍ ማለቱ ይህን ተጫዋች እንደሚያገኙት እርግጠኛ መሆናቸውና የግል ስምምነቱ ባለፉት ጊዜያት መጠናቀቁን ተከትሎ የሁለቱ ክለቦች ድርድር አሁን ላይ ከአድቫንስድ ስቴጅ አልፎ ፋይናል ስቴጅ ላይ ደርሷል። ስለዚህ በቀጣይ ቀናት ልክ እንደ ሳቪኒዮ ድንገት ሂርዊጎ ሊባል የሚችለው ዝውውር ማን ነው? ኦማር ማርሙሽ ወደ ቶትናም። አድማጮች የቶትናምን ግንባታ ግን ትኩረት ሰጥታችሁ ተመልክታችኋል? ቶትናም ምን ያክል ርቀት ኳሊቲውን ከቀን ወደ ቀን በሚያደርጋቸው ዝውውሮች እጅጉን እያሳደገ እንደሆነ ይሄ ቡድን ለመዋሃድ አፋጣኝ የሆነ ምላሽ ለመስጠት ጊዜ ካልፈጀበት በፍጥነት መዋሃዱን ሪትሙን የሚያገኝ ከሆነ ቶትናምን መፍራት አያስፈልግም ወይ? በውድድር ዓመቱ የቶትናም ግንባታ የቶትናም መጠናከር ግን ትኩረት አልተሰጠውም፣ ሽፋን አላገኘም። ግን እጅጉን አስፈሪ ግንባታ ቶትናሞች እያደረጉ ነው። ማቲያስ ፈርናንዴዝንና ሳንድሮ ቶናሊን በአማካይ ክፍል መያዝ፣ እነ ቫንሄካን እነ ማርኮ ሴኔሲን በውሰት ማምጣት እና አንዲ ሮበርትሰንን ጨምሮ አሁን እኮ መርሙሽን ካስፈረሙ በኋላ በዴድላይን ዴይ ሊቨርፑል የሚባሉትን የክንፍ ተጫዋቾች አዘዋውሮ ከጨረሰ ቀጣይ ፕላናቸው ኮርሊ ጋክፖ ማምጣት እኮ ጋክፖን ከሊቨርፑል ማዘዋወር ነው የቶትናም ቀጣይ ትኩረት። ምክንያቱም ኡመር መርሙሽ የክለቡ አውት ኤንድ አውት የፊት መስመር ስትራይከር ተደርጎ ነው የተወሰደው፣ የፊት መስመር አጥቂ። ስለዚህ በጣም ጠንካራ ሂደቶችን ቶትናሞች እያከናወኑ ነው። ቶትናም ቀጣይ ሲዝን በአስፈሪነት ለመምጣት የራሱን ግንባታ በእያንዳንዱ ዲፓርትመንት እያጠናከረ ነው። በተመሳሳይም በሽያጭን በኩል እንግዲህ እነ ሪቻርልሰንን እነ ፓፓሳርን ለሽያጭ አውጥቷል። ጋላታሳራይ እንግዲህ ፓፓሳርን ለማስፈረም ኦፊሻሊ ድርድር ከቶትናም ጋር ጀምሯል። ቶትናም እንግዲህ ኦማር ማርሙሽን ካዘዋወረ በኋላ 100% ትኩረቱ ማን ነው? ኮርሊ ጋክፖ። ለነዚህ ሶስት ተጫዋቾች 250 ሚሊዮን ፓውንድ ትናንት በነበረን ፕሮግራም ገልጸንላችሁ ነበር። የፋይናንስ ኃላፊው አስድቋል። በዚህ ሳምንት የስራ ቀናት 250 ሚሊዮን ፓውንድ ፍቃድ ሰጥቷል ለሶስቱ ተጫዋቾች። ስለዚህ 75 ሚሊዮን ፓውንድ አሁን ላይ ለሳቪኒዮ ኢንቨስት አደረጉ። በቀጣይ በተመሳሳይ ዋጋ ወይም ወደ 80 ሚሊዮን ፓውንድ 5 ሚሊዮን ፓውንድ ጨምረው መርሙሽን ማስፈረማቸው ግን የማይቀር ነው። ምናልባት ዛሬ ሊጠናቀቅ እንደሚችል ነው መረጃዎች እያሳዩ የሚገኙ። ስለዚህ የቶትናም ግንባታ ያስፈራል። ሁለቱን የሲቲ የፊት መስመር ምርጥ ቴክኒሻል ተጫዋቾችን ለማስፈረም እጅጉን ተቃርበዋል። የሳቪኒዮ ጉዳይ ያከተመለት ይመስላል። አሁን የመርሙሽን ጉዳይ ለመግደል ጠንክረው እየሰሩ ነው የሚገኙት። አንደኛውንም ለምን የሲቲን ጉዳይ በዚሁም አንቋጭም። እስቲ ወደ ማንቸስተር ሲቲ እንዘዋወርና በሲቲ ቤት ከሰሞኑ ሽያጮች በዝተዋል። የቲጃኒ ራይንደርስ መልቀቅ ሳያንስ፣ ሮድሪ መልቀቁ ሳያንስ አሁን ኒኮ ጎንዛሌዝን ለኒውካስል ለመሸጥ ድርድሮች ተጀምረዋል። ኒውካስል ለዚህ ተጫዋች 60 ሚሊዮን ፓውንድ ለመክፈል ዝግጁ መሆኑን ገልጸዋል። ስለዚህ ማንቸስተር ሲቲስ አማካይ አያስፈርምም ወይ? በትናንትናው ዕለት እንደውም እንደሰማችሁት ዛቪ አሎንሶ የኤንዞ ፈርናንዴዝን ጉዳይ አብሮ ለመዝለቅ አብሮ ለመስራት በቡድኑ ቁልፍ እንደሆነ የወርልድ ካፕ አሸናፊ እንደሆነ ፓሽኑን፣ ስፕሪቱን፣ ኳሊቲውን ለመጠቀም ቼልሲ ዝግጁ መሆኑ እና ከዝውውር ጋር የተያያዘ ጉዳይ ጋር ምንም ነገር ሳያነሳ እንግዲህ ይለቃል አይለቅ የሚለውን ጉዳይ
የበለጠ እንደውም ትኩረት ሳይሰጥበት ጋዜጣዊ መግለጫው አለቀ። አሁን ከወደ ፈረንሳይ እንደሚወጡ መረጃዎች ከሆነ አዩብ ባውዲ ብቻ ሳይሆን ማንቸስተር ሲቲ ማኑ ኮኔንም ለማምጣት በገበያ ላይ እየሰራ እንደሆነ ተሰምቷል። ማኑ ኮኔን ከሮማ ለማምጣት ማንቸስተር ሲቲ 50 ሚሊዮን ዩሮን ትሪግ ለማድረግ በቀጥታ ከሮማ ጋር ድርድር ጀምሯል። በትናንትናው ዕለት ሚካኤል አርቴታ ጉዳዩን ቢያስተባብልም ግን ኤንዞ ፈርናንዴዝ ወደ ማንቸስተር ሲቲ በመጨረሻ ቀናት የሚዘዋወር ከሆነ ቼልሲ በ77 ሚሊዮን ዩሮ ሪሊስ ክሎዝ አለው ያሉ ነው በርካታ የስፔን ሚዲያ። ቼልሲ ማርቲን ዙቢመንዲን ለማምጣት ይፈልጋል። ሌሎች አማራጮች አሉ። የአደም ዋርተን ጉዳይ ለምሳሌ ከ85 ሚሊዮን ፓውንድ በላይ እንደሆነ እየተገለጸ ነው። ለአሌክስ ስኮት ቼልሲ 64 ሚሊዮን ፓውንድ በቂው ነው ብሎ መድቦ ተደራደረ። ጥያቄውን ውድቅ አደረጉ። ስለዚህ አሁን ወደ ዙቢመንዲ ሪሊስ ክሎዝ ወዳለው ተጫዋች ፊታቸውን ሳያዞሩ እንዳልቀረ የበለጠ ይህን ተጫዋች ያሳደገው ዛቪ አሎንሶ በቅርበት የሚያውቀው በሶሲዳድ ትንሹ አሎንሶ በሚል ስያሜ በአሎንሶ ውስጥ ተጫውቶ ያደገውን ሌላኛውን ባስክ ተጫዋች ለማምጣት ቼልሲዎች ማቀዳቸው በጣም ከወደ ስፔን ነው የሚዘገበው። ከዙቢመንዲ ወገኖች መረጃ እንዳገኙ የስፔን ሚዲያዎች እየገለጹ ነው። ይህንንም ጉዳይ እስቲ ትኩረት አድርጉበት። ባለፉት 24 ሰዓታት ከሲቲ ጋር በተያያዘ የወጡ አጠቃላይ መረጃዎች እነዚህን ይመስላሉ። በቀጣይ ተከታትለን ጉዳዩን ወደ እናንተ ተደራሽ የምናደርግ ይሆናል። አሁን እስቲ ወደ ማንቸስተር ዩናይትድ አፕዴት ደግሞ በቀጥታ እንለፍ። ትናንት በነበረን የካርሎስ ባሌባ ፕሮግራም ወቅት ስለ ግራ ፉልባክ አንስተንላችሁ ነበር። ማንቸስተር ዩናይትድ በዝውውሩ ላይ በርካታ የግራ ፉልባኮችን እየተመለከተ እንደሆነ፣ አሁንም ቢሆን የክለቡ ትልቁ ተመራጭ ተጫዋች ሉዊስ ሃል ነው። ሉዊስ ሃልን ለማምጣት ማንቸስተር ዩናይትድ እስከ መጨረሻ ቀን ድረስ አይኖቹን ከሃል ላይ እንደማያነሱ ይገለጻል። ግን ከሰሞኑን ፋብሪዚዮ እንደሚለው ከሆነ ከባርሳው ስፔናዊው በጣም ቴክኒካሊ የተሟላው ፉልባክ ኬታ ባልዴን ለማዘዋወር ማንቸስተር ዩናይትድ ተወካዩን ዮርጊ ሜንዴዝን አነጋግረዋል። ይሄ ተጫዋች ይሸጣል አይሸጥም፣ ከባርሳ ጋር ልደራደር፣ የመልቀቂያ ዋጋ አለው፣ ተጫዋቹ የመልቀቅ ፍላጎት አለው፣ ጥያቄዎች አሉበት ወይ በሚል ዮርጊ ሜንዴዝን ማናገራቸው ተሰምቷል። እዚህ ጋር ግን ይሄ ዝውውር ላይ አንድ ትልቅ ፍንጭ ልንገራችሁ። ጀራርድ ካንሴሎ እያለ እሱ ላይ ካንሴሎን አምጥተዋል። በደንብ የምታስተውሉ ከሆነ ደግሞ ሃንሲ ፊሊክ እና ኬታ ባልዴ ታክቲካሊ መግባባታቸው በጣም ጥያቄ ውስጥ ይነሳል። በተለይ ጁኒያን ባልጌን ታውቁታላችሁ። የስፔን ሚዲያ የታወቀው ተንታኝ ጋዜጠኛው፣ በቢቢሲ ስፖርት የምናውቀው ትላልቅ ቲቪ ፕሮግራሞች ላይ የበሰለ ትንተና በመስጠት የሚታወቀው በአንድ ወቅት የሰጠውን አስተያየት ትዝ ይለኛል። ኬታ ባልዴን በተመለከተ ማንቸስተር ሲቲ ኒኮ ኦራይሊን አሳድገዋል፣ ራያን ኤንትኑሪ ያለው ነገር ግን ጋርዲዮላ በአንድ ወቅት ስለ ኬታ ባልዴ በተደጋጋሚ ወደ ባርሳ ቤት ጥያቄ አብዝቶ ነበር። ከዛም በኋላ የተጫዋቹን የመልቀቅ ሁኔታ ቀጣይ ስቴፖችን ተከታትለው ከሃንሲ ፊሊክ መምጣት በኋላ ሲቲዎች አብዝተው ፈልገውት ግን የኦራይሊ እድገት ላይ ተጽዕኖ ስለሚያመጣ ጉዳዩን ቀነሱት እንጂ ማንቸስተር ሲቲ ኬታ ባልዴ ማምጣት ይፈልግ ነበር። ከባርሳም ፍቃድ አግኝቶ ነበር ይል ነበር በአንድ ወቅት። ከዛም በኋላ አሁን ማንቸስተር ዩናይትድ የኬታ ባልዴን ሁኔታ በትኩረት ተመልክቷል። ባርሳ ካንሴሎን አምጥቶ ሌላ ፉልባክ እያለው ሃንሲ ፊሊክ ብዙም ደስተኛ ያልሆኑበትን ግራ ፉልባክ
በዚህ የደሞዝ ጫናና የፋይናንስ የደሞዝ ቅነሳ ሂደት ውስጥ የገባ ቡድን የኬታ ባልዴ አይነት ተጫዋችን ገዢ ከመጣ በጣም በጣም ምርጥ የሆነ ግራ ፉልባክ በግሌ በጣም ቴክኒካሊ ከማደንቃቸው የወደፊት ትላልቅ ደረጃ ከሚደርሱ ምርጥ ግራ ፉልባኮች መካከል አንዱ ምናልባት የተጫዋቹ ኬሪየር ላይ ትልቅ አሻራ ወይም ጠባሳ ያለው የጉዳቱ ታሪክ እንጂ ተጫዋቹ ስለ ብቃቱ አብዛኛው የእግር ኳስ ቤተሰብ ጥያቄ ውስጥ የሚገባ አይመስለኝም። እስኪ የእናንተን ሀሳብ አስተያየት አስቀምጡና ማንቸስተር ዩናይትድ ከሉዊስ ሃል በመቀጠል ኬታ ባልዴ ላይ አይኑን መጣሉን እየተዘገበ ነው የሚገኘው። እስቲ ይህን ጉዳይ ተመልከቱት። ምናልባት ሃል ላይ ኒውካስል አልሸጥም ብሎ በዛው አቋሙ ላይ እስከ መጨረሻ ድረስ ከቆየ ማንቸስተር ዩናይትድ እንግዲህ ከወዲሁ አማራጩን ማዘጋጀቱን ነው መረጃዎች እየጠቆሙ የሚገኙት እና እስቲ በጉዳዩ ላይ ያለውን ሁኔታ በቀጣይ የምንመለከት ነው የሚሆነው። ተጨማሪ አፕዴቶች ይወጣሉ ተብሎ ይጠበቃል። ግን አሁን ማንቸስተር ዩናይትድ ኬታ ባልዴ ላይ አነጣጥረዋል እየተባለ ነው የሚገኘው። በማንቸስተር ዩናይትድ ዙሪያ ያለው መረጃ ይሄን ይመስላል። ባልዴን የተመለከተ ጉዳይ ነው። ግን አሁንም በተደጋጋሚ በተለያዩ ትናንትና ክሪስ ዋይለር የሰራውን የዴይሊ ሜል ሪፖርትን ተመልክታችኋል። ማንቸስተር ዩናይትድ ዚርክዚን በቀጣይ የስራ ቀናት ከሸጠ አንድ የፊት መስመር ተጫዋች ማምጣቱ የማይቀር ነው። ስካይ ስፖርቶች ደግሞ የሚሉት ለማርከስ ራሽፎርድ በመጨረሻ ቀናት ኦፈር ሊመጣ ይችላል። ማንቸስተርም ለዛ ነው ቅድመ ዝግጅት የፊት መስመር ተጫዋች ገበያ ላይ እያሰሰ እንደሆነ መረጃዎች አሉን እያሉ። ስለዚህ ይህንን መረጃ ከዚህ ጋር ተያይዞ ባለፉት 24 ሰዓታት ማንቸስተር ዩናይትድን የተመለከተ መረጃ ወጥቷል። በነገራችን ላይ የባሌባ ጉዳይ የተወሰኑ የሂሳብ ማስተካከያዎች ከብራይተን ስለተጠየቁ ያንን የሂሳብ ማስተካከያ ማንቸስተር ዩናይትድ በፍጥነት ትሪግ እንዳደረገ ዝውውሩ ይጠናቀቃል። ዝውውሩ ምንም የሚሰናከልበት ቀጣይ ስቴፕ የለም። የመከናወን ቻንሱ እጅጉን ከፍተኛ ነው። ሁሉም ቅድመ ሁኔታ እያለቀ ነው። ከጫፍ ግን የዋጋ ማሻሻያ ማንቸስተር ዩናይትድ የተወሰኑ ማሻሻያዎች ማድረግ ይጠበቅባቸዋል ነው አሁን ዝውውሩን በፍጥነት ለማከናወን። ስለዚህ የባሌባ ጉዳይ ሂርዊጎ ስላልተባለ ስጋት እንዳይገባችሁ። ስቴፑን በትናንትናው ዕለት የአትሌቲክስ ፖድካስት ዘጋቢዎች እንግዲህ በስፋት አንስተዋል ይህንን ጉዳይ በተመለከተ። በሌላ በኩል እንግዲህ እስቲ አርሴናልን የተመለከተ መረጃ ሁሊያን አልቫሬዝ ለአርሴናል ደጋፊዎች ደስ የማይል መረጃ ወጥቷል። በአልቫሬዝ ዙሪያ ለመጀመሪያ ጊዜ ይህ መረጃ እንግዲህ የወጣው ከወደ ስፔን ነው። ይህን መረጃ ግን የአርሴናል ደጋፊዎች ሲሰሙት እንደማይወዱት ግልጽ ነው። አትሌቲኮ ማድሪድ እና አርሴናል በሁሉም ረገድ ተስማሚ የሆነ ድርድር ላይ ደረሱ። አትሌቲኮ ማድሪድ ለአርሴናል ግሪን ላይት ሰጠ። ተደራደር፣ ተጫዋቹን አሳምን፣ በሁሉም ቅድመ ሁኔታ ከተጫዋቹ ጋር ሂደቱን ጨርስ፣ እኛ ተጫዋቹን ለአርሴናል ለመሸጥ እጅጉን ፈቃደኛ ነን፣ ፍላጎታችንም በራችንም ክፍት ነው ብለው 100% ለአርሴናል አረንጓዴ ማብራት አበሩ እንዲያስፈርሙት። ከዛም በኋላ የአርሴናል ተወካዮች ደግሞ ከሁሊያን አልቫሬዝ ጋር በቀጥታ ያውም ከአትሌቲኮ ማድሪድ ባገኙት ቀጥተኛ ፍቃድ ድርድር ጀመሩ። ተጫዋቹን ለማግባባት ብዙ ርቀት ተጓዙ። አርሴናሎች ብዙ ተስማሚ የሆኑ የክፍያ ስርዓቶችን አቀረቡ። ተጫዋቹን ሊያማልሉ የሚችሉ ጥቅማ ጥቅሞችን ጨምረው ብዙ በተጫዋቹ በኩል ሂደቱን ለማድረግ ጥረት አደረጉ። ነገር ግን 100% የአርሴናልን ጥያቄ ሁሊያን አልቫሬዝ ውድቅ አደረገ። 100%። እኔ የምፈልገው በቀጥታ መዘዋወር የምፈልገው ወደ ባርሳና ባርሳ ነው። ወደ የትም ክለብ አልዘዋወርም፣ ወደ ትሬኒንግም አልመለስም ወደ ባርሳ እስካልተዘዋወርኩ ድረስ የሚል አቋምን አሳወቀ እያሉ ነው የስፔን ሚዲያ።
ይቅርታ ይሄንን በቀጥታ መወሰኑን ትናንት ምሽት ዳሪዮ ስፖርት፣ ሞንዶ ዲፖርቲቮ የበለጠ ለካታሎኒያ ቅርበት ያላቸው በጣም ለካታሎኒያ ለባርሳ ቅርበት ያላቸው ጋዜጦች ዕለታዊ የሚዲያ ተቋም ይህንን መረጃ ይዞ ወጣ። ሱፐር ዲፖርቲቮም የሚባል ሌላኛው የስፔን ጋዜጣ ከሞንዶ ዲፖርቲቮ ከዳሪዮ ስፖርት እንደገና ሌላው ሚዲያ ይህን ጉዳይ ይዞ ወጡ። ተጫዋቹን ለመሸጥ ምንም አይነት ተጫዋቹ ወደ አርሴናል ለመዘዋወር ምንም አይነት ፍላጎት እንደሌለው፣ ነገር ግን አትሌቲኮ ማድሪድ ለአርሴናል ፈቅዶ እንዲደራደሩ፣ በዚህ ላይ ደግሞ አትሌቲኮ ማድሪድ ለአርሴናል ለመሸጥ ፍቃደኛ መሆኑን ለአርሴናሎች አሳውቀው አርሴናሎች ከሁሊያን አልቫሬዝ ጋር ተደራደሩ። ተጫዋቹ ግን በጭራሽ ወደ አርሴናል አልዘዋወርም ብሎ ቀጥተኛ ፍላጎቱ ባርሳና ባርሳ መዘዋወር ብቻ እንደሆነ አሳውቋል። የሁሊያን አልቫሬዝ ጉዳይ በአርሴናል በኩል የተቋጨ ይመስላል። አሁን ላይ ባለው በሚወጣው መረጃ በዝውውር ምን እንደሚፈጠር አይታወቅም። ይሄ ጉዳይ ነገ ላይ ተቀይሮ ይሄ እንደዚህ ያለው ተጫዋች ደግሞ በተቃራኒው ማሊያ ሊስም ይችላል። አድማጮች እርግጠኛ ሆነው አሁን ላይ ዝውውር መስኮቱ እስካልተዘጋ ድረስ ጉዳዮች ሊቀየሩ ይችላሉ። እንደዚህ ተብሎ ሪፖርት ስለወጣ ብቻ ጉዳዩ 100% ትክክል ነው ማለትም አይደለም። ግን አሁን ባለው ተጨባጭ ሁኔታ ግን ሁሉም ሚዲያ ላይ ይህን መረጃ መቀባበላቸው እውነታውን ከፍ አድርጎታል። ነገር ግን ይህን መረጃ በተመለከተ ምንም አይነት ማስተባበያ ሳይሰጡበት አርሴናል ግን አዲስ ጉዳይ ከጁኒየር ኤል ክሩፒ ጋር በግል ጉዳይ ተስማምቶ ተጫዋቹን ጃንዋሪ ላይ ለማስፈረም ሂደት እያስተካከለ እንደሆነ መረጃዎች ደግሞ እየወጡ ነው የሚገኙት። ምክንያቱም አሁን ተጫዋቹ በ4 ወር ከሜዳ ይርቃል። አርሴናል በፈረንጆቹ አዲሱ ዓመት መግቢያ ላይ በጥር የዝውውር መስኮት ጁኒየር ኤል ክሩፒን በዛም ወቅት ለማምጣት ኮዱ ዝግጅት እያደረገ እንደሆነና ሂደቱን ማስተካከል እንደጀመረ ደግሞ ተያይዞ ወጥቷል። ይሄ ደግሞ ሌላ መረጃ ነው። እስካሁን ድረስ የወጡ ሌተስት አፕዴቶች በአርሴናል ዙሪያ ይህን ይመስላል። በመጨረሻም ከሊቨርፑል ጋር በተያያዘ ከዚህ ፕሮግራም ቀደም ብሎ ያላካተትኩት መረጃ በዛኛው ፕሮግራም ማንሳት የነበረብኝ በአጋጣሚ የደቂቃውን መብዛትም ተከትሎ ወደዚህ ካሻገርኳቸው ነጥቦች መካከል ኤድሪክን ይመለከታል። ሊቨርፑል ከዚህ ተጫዋች ጋር ከሪያል ማድሪድ ባገኘው ፍቃድ መሰረት ዳይሬክት ኮንታክት አድርጎ ኤድሪክን ለማምጣት ተደራድሮ በስተመጨረሻም ተጫዋቹ የሊቨርፑልን ጥያቄ ውድቅ አድርጎ በማድሪድ ለመቆየት ወስኗል። ሊቨርፑል ለማድሪድ 65 ሚሊዮን ዩሮ ለመክፈል ዝግጁ መሆኑን ካሳወቁ በኋላ ሪያል ማድሪዶች ፍቃድ ሰጥተው ከኤድሪክ ጋር ሲደራደሩ ቢቆዩም ግን ተጫዋቹ በሪያል ማድሪድ በጆዜ ሞሪኖ ውስጥ ለመስራትና ለቦታው ለመታገል ፍቃደኛ መሆኑ ቁርጠኛ መሆኑና በያን ዲያማንዴ ፖዚሽን ላይ እንደ ሁለተኛ ተመራጭ ሆኖ ለመጫወት ራሱን ማዘጋጀቱን ተከትሎ የበለጠ ለቦታው እንደሚታገል በመግለጽ ይሄ ብራዚላዊ የሊቨርፑሎችን ኦፈር ውድቅ ማድረጉ ተሰምቷል። ትናንት ከእንግሊዝ እስከ ኢኤስፒኤን ብራዚል ድረስ ይህን ጉዳይ ከእንግሊዝ የመረጃ ምንጮች እስከ ኢኤስፒኤን ብራዚል ድረስ ይህን ጉዳይ አረጋግጠዋል። በአጠቃላይ ባለፉት 24 ሰዓታት የሁሉንም ክለቦች የተመለከተ መረጃ ወጣው ይህንን ይመስላል። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ዕለተ ዓርብን በ3 ፕሮግራም ከእናንተ ጋር ቆይታ አደረግን። የእንግሊዝ ፕሪሚየር ሊግ ተናፋቂ ውድድር ዛሬ ምሽት በአርሴናል እና ኮቨንተሪ ምሽት 4 ሰዓት ይጀምራል። እሱን ተመልክተን ነገ ንጋት ፕሮግራማችን ላይ የዝውውር ጉዳዮችን ጨምረን ቅዳሜ በሚደረጉ ደግሞ የማንቸስተር ጨዋታ ድህረ ጨዋታ ነጥቦችን አካተን ሌሎች ፕሮግራሞችን ይዘን ቅዳሜ ንጋት እስከምንገናኝ ድረስ ዕለተ ዓርብን በእንዲህ መልኩ ከእናንተ ጋር ቆይታ ያደረግን። መልካም የስራ ቀን እንዲሆን ከልብ እየተመኘን ከእናንተ ጋር ቆይታ ያደረግኩት ሚናድ አብዲ ነበርኩ። ሰላም ቆዩ።